እንዴ ጭራሽ ሁሉ ነገር ያውቃል። አብሮ ቁጭ ብሎ የሰማ እኮ ነው የሚመስለው። እንዴት ሊያውቅ ቻለ? እሱ እያለማ እዚህ ምንም ማድረግ አልችልም። አዎ ሳሚ ልክ ልትሆን ትችላለህ። እሱ ግን ምን ሊያደርግ ይችላል? አመሹ እንዴ ጭራሽ ማንም የሚነግራት የምታመስ ልጅ ናት እንዴ? አሁን ቆይ ልጄ ምናምን እያለች ስታለቃቅስ አለበት። ሰላምዬ በኃይሉ ከዚህም በላይ ያደርጋል። የማልደበቅሽ ደግሞ እህቴ ናት ብሎ ምንም አይራራልሽ። ደግሞም ታውቂያለሽ ከዚህም በላይ ብዙ አድርጎብሻል። ግን እኮ እጁ ላይ የነበረው ሀብል እንዴት እሱ ጋር ሊሆን ይችላል? የእናቴ ብቸኛ ማስታወሻ እኮ ነው። እንደሱ ብታስቢ ነው የሚሻለው። የሚልሽን አትስሚ። አይ ሳሚ ዝም ብለህ እኮ ነው የምትጠራጠረው። ልጁ የበኃይሉ ልጅ ነው። ባይሆን ኖሮ ያ ሀብል እጁ ላይ ምን ይሰራል? ሰላም ሞኛ ትሆኝ እንጂ ይሄ ሀብል የእውነትም የእናትሽ ሊሆን ይችላል። ያ ማለት ግን ልጁ የበኃይሉ ልጅ ነው የተናገረው እውነት ነው ማለት አይደለም። ይህ የአቶ በኃይሉን እቅድና ሴራ ማክሸፉን ብሌንን መጠበቁንና እኛንም ማስደመሙን እንደቀጠለ ነው። የሳሚ አድናቂ የሆናችሁ ይህን ቪዲዮ ላይክ እያደረጋችሁ ጀምሮ እንደዚሁም ቻናሉን ሰብስክራይብ አድርጉ። እንግዲህ አደራ ድራማ በትላንትናው ክፍል ላይ እንደተመለከት ነው ጆ ስራውን ለመጀመር አንድ እርምጃ ለመራመድ እየሞከረ ነበረ። ማለትም እንግዲህ እዛ ቤት አቶ በኃይሉ እንዲገባ ያደረገው ብሌንን ሳሚንና ሰላምን እንዲገድልለት ነበረ። ነገር ግን አሁን ላይ በመጀመሪያ እቅዱ ብሌንን ለመጉዳት እየሞከረ ነበረ። ነገር ግን ሳሚ ከየት መጣ ሳይባል ከኋላው መጥቶ አስደንግጠውታል። እንደዚሁም ብሌንን ለማዳን ችሏል ማለት ነው። እንግዲህ ሳሚ ጆ እዛ ቤት ውስጥ ከገባ ጊዜ ጀምሮ እንዳላመነውና እኔ እየተጠራጠረ እንደሆነ በኃይሉ ደግሞ ምንም ነገር ከማድረግ ወደ ኋላ እንደማይል ጠንቅቀው ስለሚያውቅ ጆን እንግዲህ ሳሚ አልወደደውም ማለት ነው። እንግዲህ መከታተሉን እንደቀጠለ ሆኖ እንግዲህ ጆም ደግሞ ሳሚ እቅዱን እያከሸፈበትና እሱ እዚህ ቤት እያለ ምንም ነገር ማድረግ እንደማይችል እያሰበ ነበር ማለት ነው። እንግዲህ ሳሚ ወደ ብሌን ሊገባ ሲል ጆን ከኋላው መጥቶ ይዞታል ማለት ነው። እንግዲህ በዚህ ሰዓት ጆ በጣም ደንግጦ የያዘውን ቢላዋ ወደ ኪሱ በመክተትና ምንም ነገር እንዳላሰበ ለመምሰል እየሞከረ ነበረ ማለት ነው። ነገር ግን ሳሚ ምን ታደርጋለህ? መታጠቢያ ቤት ልሂድ ብለህ እኮ ከመጣ በጣም ቆየ በማለት ለጆ ሲነግረው ጆም ደግሞ መታጠቢያ ቤቱ ስለጠፋኝ ብሌንን ልጠይቃት ነበር በማለት ነገሩን ለማስቀየስ እና ሳሚን ለማሳመን እየሞከረ ነበረ። ሳሚ ግን በጣም በተጠራጣሪ አይን ነበር ሲመለከተው የነበረው። በዚህ ሁሉ መካከል እንግዲህ ብሌን ስትመጣ ሳሚ ባደረገው ነገር እንዴት እንደዚህ ታደርጋለህ በማለት ሳሚን ልትወቅሰው እና እንደዚሁም ደግሞ በአክስቱ ቤት እንዴት እንደዚህ ታደርጋለህ በማለት እሷም ከዚህ ቀደም ጆ ወደዛ ቤት ውስጥ ሲገባ ምን እንዳደረገችው ተመልክተናል። እሱ በጣም እየጸጸታት ስለነበረ ጆ የአክስቱ ቤት ስለሆነ እንደፈለገው መሆን አለበት ብላ ስለምታስብ ሳሚን እንዳያስቀይመው ለማድረግ እየሞከረች ነበረ ማለት ነው። ነገር ግን ሳሚ አሁንም ቢሆን አንድ ማስተዋል ያለብሽ ነገር አለ። እሱ የሚፈልገውን ነገር እንድታስቢ ሊያደርግሽ አይገባም። አሁንም ቢሆን መጠራጠር አለብሽ። እኔ ይሄ የአቶ በኃይሉ ልጅ በጭራሽ አይመስለኝም በማለት ግን የሆነ ቦታ አውቀዋለሁኝ ብሎም ሲናገር ነበረ ማለት ነው። እንግዲህ ጆ የሆነ ቦታ አውቃለሁ በማለት ሲነግረው ጆ በጣም ደንግጦ የት ነው የሚያውቀኝ? ምናልባት በስራ ተገናኝተን እንዳይሆን በማለት በጣም ፍርሃት አድሮበት ነበረ ማለት ነው። እንግዲህ ሳሚ የሆነ ቦታ እንደሚያውቀው በጣም እርግጠኛ ነው። የአቶ በኃይሉም ልጅ ሊሆን እንደማይችል ስላወቀ ሰላምን ይሄንን ልጅ ማመን የለብሽም፣ ራስሽን መጠበቅና መጠራጠር ይኖርብሻል ብሎ ለሰላም እየነገራት ነበረ። በዚህ ሰዓት እንግዲህ ጆ በር ላይ ተለጥፎ ሳሚና ሰላም የሚያወሩትን ነገር እያዳመጠ ነበረ። ልክ እያንዳንዱን ነገር ለሰላም ሲነግራት ጆ እየሰማ እንዴት ይህን ሁሉ ነገር ሊያውቅ ቻለ? ሁሉንም ነገር እኮ ነው የሚያውቀው በማለት ጆ በሳሚ በጣም እየተናደደበት እና እየተበሳጨበት እና እሱ እዚህ ቤት እያለ ምንም ነገር ማድረግ እንደማይችል ነበር ሲናገር የነበረው። እንግዲህ በዚህ ሰዓት ብሌን ከኋላ መታ ሁሉንም ነገር ስትሰማ ነበረ ማለት ነው። እንግዲህ ሳሚና ሰላም ሲያወሩ ጆ በጣም እየተበሳጨ በቃ እቅዴን እንዳላሳካ ሊያደርገኝ ነው በማለት ሲናገር ብሌን ትሰማዋለች። የምን እቅድ ብላ
ተኋላው ስትናገር ጆ በጣም ደንግጦ ዘወር ይልና ወደ በሩን ከፍቶ ወደ ውስጥ ለመግባት ይሞክራል ማለት ነው። እንግዲህ ብሌን የሆነ ነገር እዚህ የተጠራጠረችው ነገር አለ። እሱ ምንድን ነው እንግዲህ በር ላይ ተለጥፎ እየሰማ እቅዴን እንዳላደርግን ወይም እንዳልፈጽም እንቅፋት ሊሆንብኝ ነው። ቆይ አንተን ነው በመጀመሪያ የማስወግድ እያለ ሲናገር ብሌን ትሰማዋለች ማለት ነው። ስለዚህ ይህን ነገር ለሳሚ ስትነግረው ይሄ ሰው የሆነ ነገር ይዞ እንደመጣና አቶ በኃይሉም እንደላከው እርግጠኛ ሆነው ሳሚና ብሌን ይጠራጠራሉ ማለት ነው። ነገር ግን ሰላምን እንዴት አድርገን ነው ማሳመን የምንችለው የሚለው ነገር ለነሱ በጣም ከባድ ነው። ሰላም አሁን ላይ እሱን ከዚህ ቤት አባረር የሚሆን ነገር አድርጌና ተናግሬ ማስቀየም አልፈልግም። ምናልባት እንዳለውም ደግሞ ትክክለኛ የአቶ በኃይሉ ልጅ ሊሆን ይችላል፣ እንዳላችሁትም ልጁ ላይሆንም ይችላል። ስለዚህ በራሴ መንገድ ማጣራት ይኖርብኛል ብላለች። ይህንን ሁሉ ነገርም ደግሞ ጆ ስለሰማ ጆ አሁን ላይ እሷ የምትፈልገውን ነገር እንድታውቅ ለማድረግ ይሞክራል ማለት ነው። እንግዲህ ቀደም ሲል ወደዛ ቤት ከመግባቱ በፊት እነሱ ከተጠራጠሩ ከኋላው ተከታትለው ማንነቱን ማጣራት ስለሚሞክሩ እሱ በዛን ሰዓት ማወቅ ያለባቸውን ነገር እንዲያውቁ አደርጋቸዋለሁ በማለት እነሱ እኔን ሲያሳድዱ እኔ ደግሞ በጎን ስራዬን እሰራለሁ ብሎ ነበር ለአቶ በኃይሉ አንደኛው እቅዱ ይሄ እንደሆነ ሲነግረው የነበረው። ነገር ግን አቶ በኃይሉ ጆ ለሱም ትልቅ ስጋቱ ነው ማለት ነው። እንግዲህ እዛ ቤት በቆየ ቁጥርና እዛ ቤት ውስጥ ጊዜው በተራዘመ ቁጥር እውነቱን ሊያውቅና እንደዚሁም ደግሞ ሊራራላቸው ይችላል። እውነቱንም ሊያውቅ ይችላል። በዛን ሰዓት እኔን አንድ ደቂቃ እንኳን አያቆየኝም በማለት ትልቅ ስጋት ስለሚሆንበት ጆ ስራውን ጨርሶ ወዲያውኑ ከዛ ቤት እንዲወጣና አቶ በኃይሉ ደግሞ ጆን ማስወገድ እንዳለበት ነው ሁልጊዜ የሚያስበው ማለት ነው። በሌላ በኩል እንግዲህ የገነት ጎረቤት የሆናቸው ሴትዮ እንግዲህ ከዚህ ቀደም አቶ በኃይሉ ገነትን ሊጎዳት ሞክረው ነበረ። ነገር ግን በእሷ አማካኝነት ስለተረፈች አቶ በኃይሉ ላይም ሽጉጥ ደቅና እንዳስፈራራቸው ተመልክተናል። አሁን ላይ አቶ በኃይሉ በዛ ድርጊቷ ቂም ስለያዘባት ሊበቀላት ስለፈለገ ባዶ ቤት ውስጥ ዘግቶ በረሃብና በውሃ ጥም እንድትሞት ሊያደርጋት እየሞከረ ነው። እንግዲህ ገነትን ጎረቤቷ ስለጠፋችባት በጣም ተጨንቃና አስባለች ማለት ነው። እንግዲህ ስልኳ ላይ በተደጋጋሚ እየደወለችላት ነበረ። እንግዲህ ሴትየዋም ስልኩ እየጠራ ለማንሳት በጣም ተቸግራለች። ምክንያቱም እጇ ግጥም ተደርጎ ስለተሰረ ስልኳን ማንሳትና ማናገር አልቻለችም። ምናልባት እንግዲህ ከብዙ ትግል በኋላ የታሰረችውን ሊፈታላትና ስልኩን አንስታ ማናገር ልትችል ትችላለች ማለት ነው። እንግዲህ እሷ በዚያ ስቃይ ውስጥ ሆና በጣም እያሳሰባትና እያስጨነቃት የነበረው ነገር ገነት ይቅርታ ሳታደርግልኝ ልሞት ነው በማለት ነበረ ስትጸጸት እየነበረው። ገነትም እንግዲህ ምናልባት ያ ክፉ ሰው አግኝቷት እንዳይሆን እያለች እንግዲህ ጎረቤቷ በመጥፋቷ በጣም ተጨንቃለች። በሌላ በኩል ደግሞ ቃል እንግዲህ ወይዘሮ ገነት ለመቀየር የተቻላትን እየሞከረች ነው። እንግዲህ ቃል እስከ ዛሬ ድረስ አድርጋው የማታውቀውን ነገር እያደረገችና እየሰራች ነበረ ማለት ነው። እንግዲህ ይህ ነገር በዚህ ከቀጠለ ቃል ምን ልትሆንና እንዴት ልትሆን እንደምትችል መገመት ቀላል ነው። እንግዲህ ምናልባት ልትቀየርም ትችላለች። ምናልባትም ታማራ ከዛ ቤት ውስጥ ልትወጣና በዚህ ምክንያት እውነቱንም ልትናገር ትችላለች ማለት ነው። እንግዲህ ገነትም ባደረገችው ነገር እንኳን በጣም እየተጸጸተች ነበረ። ስራ በጣም እንዳበዛችባትና እየተጎዳች እንደሆነ ከዚህ በኋላ እንደዚህ ማድረግ አይኖርብኝም በማለት ገነት እንግዲህ እየተጸጸተች ነበረ። ቃልም እንግዲህ አስተኛኘቷን እየተመለከተች በጣም እንደደከማትና ከአቅሟ በላይ ስራ እንዳሰራቻት ስታስብ ነበረ ገነት ማለት ነው። እንግዲህ ተኝታ ቃል እያየቻት በጣም እንዳሳዘነቻት ነበር ስትናገር እየነበረው። እንግዲህ ገነት ይህን ሁሉ ነገር የምታደርገው ቃል እንድትቀየር እና እንደዚሁም ለሰላም ቃልን ቀይሬ አመጣልሻለሁ ብላ ቃል ስለገባችላት ያንን ቃሏን ለመፈጸም እና ቃል ደግሞ እንድትቀየር እና ጥሩ ልጅ እንድትሆንላት ለማሰብ ነው።
እንግዲህ ገነት እንደዚሁም ሰላም የሚያውቁት ትክክለኛ ልጇ እንደሆነች ስለሆነ ገነት እንግዲህ ቃልን ለመቀየር እየተቻላትን እየሞከረች እና እየታገለች ነው። ሰላምም ደግሞ ልክ እንደ ብሌን ጥሩ ልጅ እንደምትሆንላት አስባ ነው እንግዲህ ወደ ገነት የላከቻት ማለት ነው። እናንተ ስታስቡት ቃል የምትቀየር ይመስላችኋል ወይስ ደግሞ በዚህ ነገር ማለትም ገነት በምታደርገው ነገር ተማራና ተስፋ ቆርጣ እኔ ከዚህ በኋላ በዚህ ሁኔታ መቀጠል አልችልም ብላ እውነቱን የምትናገር ይመስላችኋል? እንግዲህ ቃል የራሷ ባልሆነው ነገር ላይ በጣም ብዙ ዋጋ እየከፈለች ነው። እስከ ዛሬ ድረስ አድርጋ ሰርታ የማታውቀውን ነገር እየሰራች ብዙ እየታገለች እና የራሷ ያልሆነን ነገር የራሷ ለማድረግ በጣም ብዙ እየለፋችና እየሞከረችው ትገኛለች። እንግዲህ ምናልባት በራሷ መንገድ የራሷን ነገር ለማግኘት በእንደዚህ ልፋትና ሙከራበት ሞክር የራሷን ነገር ልታገኝና ልትለወጥ ትችላለች። ግን በራሷ ባልሆነ ነገር ላይ በጣም ብዙ ዋጋ እየከፈለች ነው ማለት ነው። እንግዲህ መጨረሻዋ ምን ሊሆን እንደሚችል ስናስበው ምናልባት እንግዲህ ቃል ተቀይራ እዛ ቤት ውስጥ ምንም የሰላም ልጅ ባትሆንም ነገር ግን እስከ ዛሬ አብረን ቆይተናል በማለት ለነሱ ጥሩ ቤተሰባዊ ሆና ልትቀጥል ትችላለች ማለት ነው። ምናልባት ሰላምም ደግሞ እስከ ዛሬ ድረስ ባደረገችባት ነገር ቂም ይዛ ልትከሳትና እስር ቤት ውስጥ እንድትገባለት አድርጋትም ትችላለች ማለት ነው። እንግዲህ ውድ የአደራ ድራማ ተከታታዮች በሳሚ ስራ እየተደመማቸው እና ሳሚ አሁንም ቢሆን ሰላምና ብሌንን መጠበቁ እንደቀጠለ ይሁን የምትሉ እንግዲህ ምናልባት ዳግም መጨረሻ ላይ ነገሩን ካላበላሸው ማለት ነው ጆ እና ሳሚ እንደማይዋደዱ ነው የተረዳው። ስለዚህ የጠላትህ ጠላት ወዳጅ ነው የሚባለው አባባል እያለ ነበረ ማለት ነው። ስለዚህ ጆን ሊቀርበውና አብሮ ሆኖ ሳሚን ለመበቀልና ሳሚን ከዛ ቤት ውስጥ እንዲወጣ ለማድረግ ሊሞክሩ ይችላሉ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዘት ይበልልኝ። ውድ ሃይማኖት ቤተሰቦች እንደዚሁ ቻናሉ አዲስ ሲሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁኝ። ባላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ።